መላውን ስተገረሩ ያልኩበት መለውረድ ሱሴ እኔ አሁን በጣም ደክሞኛል ልወጣ ስለሆነ ቀሉን ትተሽ እንውጣ እኮ መላውን ስጠኝና እናወራለን ሱሴ ደክሞኛል አልኩሽ እኮ ለምን ትቀልጃለሽ አሁን እንውጣ ቆይ ለምንድን ነው እንደዚህ ስስታም እንኳ ሱሴ ይሄ ስስታምነት አይደለም የሰው ገንዘብ ነው እዚህ አመጡሽ ደግሞ ሰርተሽ እንድትለወጪ እንጂ ገንዘባቸው እንድትጨርሽ አይደለም ስለነሱ ገንዘብ አንተ ምን ያገባ አምነውኝ እኮ እዚህ ሱቅ አምጥተው ቀጥረውኛል እንዴት ነው ማያገባኝ ኤላ አትፈታተኝ ጆሮ የፈለገችውን ነገር አርግላት እንዳደረስተው ትሰሚኛለሽ ሱሴ ጆሮ እንዳይከፋሽ ብሎ ያን ያለሽ እንደሆነ እኔ ግን አልልሽም ምክንያቱም ጆሮ አይደለም አሁን ብቻዬን ስፈጋ ስለዋልኩ ቀጥ ብለሽ ውጪ ነይ ውጪ ተጸጸታለህ ነገር ኤላ ልቀቀኝ ኤላ ልቀቀኝ ብያለሁ እናንተ ጆሮ አሁንስ በጣም አበዝቷለች ልቀቃት እስኪ ቆይ ልቀቃት ቆይ ምን አድርገሽ ነው እንዴ ቃኑ ሙሉ ስተገረሩ የሰራሁበትን መላል ስትመላለኝ መሰለ ኧረ እባክሽ ቀኑ ሙሉ ስትሰሪ ነው አይደል ያልሽው እና መጋዘን ውስጥ የተቀመጠው ነገር ማነው ሲጠገረሪ ነበር ምን ጭራሽ ኧረ ተይ ሱሴ ተይ ይሄን ያህል ግን ገፋፈሪ ኤላ ከዚህ በፊት እኮ ነግሬህ ነበር አይደለ እንኳን ሰርታ ሳሰራ ራሱ በነፃ ስታት ብያለሁ አይደል ኧረ ጆሮ ምን እየሆንክ ነው ቆይ ገንዘባችሁን ዘርታችሁ መጨረስ ነው የምትፈልጉት ቆይ አንተ ምንድን ነው ይሄን ያህል የገንዘብ ሚኒስቴር ነኛል አይደብርም እንዴ አንቺ ደግሞ ዝም በይ ኤልያስ እውነቱን ነው እኛ አደራ ስላልነው ነው እንደዚህ ያለሽ ያለው ቁልፉን ትሰጠኛለህ ኤልያስ መቻቸው ያራድዬ ልጆች እንዴ ቺኳ መተሻል እንዴ አዎ መጥቻለሁ ምንድነው ኮቴሽን ማንሰለበው ስትገቢ እንኳን እኮ አልሰማሁሽም አንተ ኧረ ቺኳ ሙዳት ተያዥ በቃ እሺ ደቅ ብለን ስለ ፎንቃችን እንነጋገርበታ ቁጭ በል አንተ ግን ቆይ እንዴት ነው በዚህ ልክ ደፋር የሆንከው ምን አደረኩኝ እንዴት ነው ቆይ ማንም ሰው የሌለበት ቤት ገብተህ ቁጭ የምትለው ቅድም እኮ በሩ ሳትዘጊው ስትሄጂ ቶሎ እንደምትመለሽ ባነንኩኝና ደቅ ብዬ ልጠብቅሽ ብዬ አንተ ግን ቆይ ለምንድን ነው የማይገባው ኧረ በኪድዬ ቺኳ እኔ እኮ ሲደብርሽ እኔም በጣም ነው የሚደብረኝ በቃ ተረጋጊና ስለ ፎንቃችን ብንወያይ አይሻል እኔ ምንም ነገር ካንተ ጋር ማውራት አልፈልግም በቃ ተወኝ ኧረ በኪድዬ እያልኩሽ ቺኳ ሳሚ ስለፈጠረ በቃ ተወኝ እኔ ካንተ ጋር ምንም አይነት ነገር ማውራት አልፈልግም ቆይ ምን አስበህ ነው ለምንድን ነው እንደዚህ የምትሆነው ምን አስቤ ይመስልሻል ሀና ግን አይደብርሽ ጆሮ አይደረብሽበት ቆይ ጆሮ እኮ ሚስኪን ነው ላንቺ ብሎ ምን ያልሆነው ነገር አለ ምንድን ነው የምታወራው ምን ሳደርግ አየኸኝ እባክሽ ስቀልድ ነው ምን ስቀልድ ነው አዎ እባክሽ እና አሁን አንቺ ልብ ኑሮሽ ጆሮ ላይ ልደርብበት ነው አሮፍ ስታስጠላ አሁን እንደዛ ስታወራ የነበረው ዝም ብለህ ነው ማለት ነው ፋያው ደብሯታል ምናምን ስላሉ ይዘናል አድርግሽ ብዬ ነው እና እያስጨነቀኝ ነው ፈታ የምታደርገኝ እኔ ደግሞ ሌላ ነገር አስበዋል ብዬ እንዴት እንደደናገጥኩ ምንሽ ሌላ ነገር ስላሰብኩ ደበረሽ እባክህ አትቀልድ ቆይ ልጁ ግን ማን ነው የምሰራበት ቦታ የማውቀው ልጅ ነው አለቃዬ ደግሞ ትንሽ ኃይለኛ ስለሆነች እሱ አስፈቀደልኝና አብረን ወጣ እሺ አንቺ ግን ምን ሆነሽ ነው የደበረሽ ምን ማለት ነው ምንም ማለት ፋያው እንደዛ የተጨነቁት ምንም ሳትሆኚ ነው አላውቅም ግን ደግሞ በጣም ከፍቶኛል ቆይ አንቺ የተፈጠረ ነገር አለ እንዴ አዎ አለ ግን ደግሞ ላንተም አልነግረህም ለምን ሰላም ጤና ይስጥልን እና የተከበራችሁ ቻናላችን ቤተሰቦች በያላችሁ በሰላማችሁ ይዛ ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መተናል እስከ መጨረሻው አብራችሁን ቆዩ ሳሚና ሰላም ተፋጠዋል እንግዲህ ሰላም በሄደችበት ተከትሎ ማለት ነው ቤት ድረስ ቀጥታ ሄዷልና ሰላም በዚህ ምክንያት ሳያስፈቅዳት ቤቷ ድረስ ስለመጣ በጣም ተናዳ ተኮሳትራ እያየችው ይገኛል እና ሳሚንም ከቤት አስወጣዋለች ምክንያቱም እዛ ቤት ውስጥ ብዙ ሰው ስለሚኖር ማንም እንዳያት አትፈልግም በዚህ ሁኔታ እሱ እያስቸገራት ነው ማለት ነው ምክንያቱም እሷ አሁን ላይ ፈቃደኛ ሆናለች ማለት ነው የፍቅር ጥያቄውን እንደ ቅደም ተከተሎችን አስቀምጣም ቢሆን ተቀብለዋለች ግን ደግሞ መጀመሪያ እሱ ማስተካከል ያለባቸው ጸባዮች ካሉ እሱን ካስተካከለ ነው ሰላም ፈቃደኛ የምትሆነው ቢሆንም ግን እሷ ከበፊቱ ይልቅ አሁን ላይ በጣም ፊት እያሳየችውና የተለየ ተስፋ እንዳለው እያሳየችው ስለሆነ እሱን በጣም አብዝቶታል በሌላ በኩል ሀና ከመዝሙር ጋር ያላት ግንኙነት ከሱ ጋር ከቀን ወደ ቀን እየተግባባች ነው እሱ ደግሞ ያው እያንዳንዱ መስሪያ ቤት የምታረጋትን ስራ የሂደቱ እየተከታተለ ነው በመሰራበት ቦታም ሆነ በተለያዩ ቦታዎች እየተገናኙ አብረው ቡና እየጠጡ ነው እና
ስለደበራተኝ ከማንም ጋር ማውራት ፈቃደኛ ስላልሆነች ያው እሱ ደግሞ በቅርብ የተዋወቀችው ሰው ቢሆን እየተገባባት ስለሆነ በዛም ምክንያት እኔና ልጋብዝሽ ብሎ ወደ ውጭ ወስዷት ነበር። አባባ ኖላዊ ደግሞ ከቤት ሄዳ ሀና በጣም ተረብሻት ስላዩዋተኝ በጣም እየተጨነቁ ነበር። እናም ተምቹ አባባ ኖላዊን ሊጠይቅ በሄደበት በዛው አጋጣሚ ስለ ሀና አውርቶት ነበር። በጣም ተጨንቃለች። ምን እንደሆነች አላውቅም እና እስኪ አንተ ትሻለ እንደው ደውለህ ጠይቅልኝ ብሎ ደውሎም ሀናን ሲጠይቃተኝ ያለችበትን ቦታ ነገረችው። እናም ስልክ ተቀጣጠሩ ቦታውን ነገረችው እና ከዛ እንዲመጣ ነገረችው። እሺም ብለው ስልኩን ዘጋ። እናም አባባ ኖላዊ ምን አለች ሲለው ምን እንዳለችኝ ያው በኋላ ላይ እነግረውታለሁ ማታ መጥቻ። አሁን ላይ ግን ያለችበትን ቦታ ደህና ነች እና ማግኘት የሚፈልግበትን ቦታ እዛ እንደነገረችው ነገረውና ቀጥታ ሲሄድ እንግዲህ ቁጭ ብለው ከመዝሙር ጋር እያወሩ ነበረ። እሱ ደግሞ የጠረጠረው በቃ ሌላ ወንድ ሌላ ባል እያበሰለች እንደሆነ ሌላ ወንድ ጋር ግንኙነት እንዳላት ነው የጠረጠረው። መዝሙር ግን ለምንድነው ግን ኑሪትን የምትፈሪያተኝ እያለ እየጠየቃት ነበረ። እናም እኮ ስንወጣ እኔ አልፈራትም ስትለው ስንወጣ ራሱ እኮ አስፈቅደሽ ነው የወጣሽው፣ እሷን አስፈቅድልኝ ብለሽ እኔን ጠይቀሽኝ ነው ከዛ በኋላ እና መፍራት የለብሽም አለቃ ሆነ ማለት አይሰው መፈራት አለበት ማለት አይደለም እያለ እየመከራት ነበር። እናም ለዚህ ያክልም ተስፋ እንዳትቆርጭ ሌሊትንም አትፍሪያት እያለ እንዳጋጣሚ እየመከራት ነው። እንግዲህ ተምቹ ከተፍ ያለው ተምቹም ሲያያት በቃ እንድን የማይታመን ነገር ለካ አባባ ኖላዊ ፋያወዛ ይጨነቃሉ፣ እዚህ አንቺ ከወንድ ጋር ቁጭ ብለሽ ታወሪያለሽ፣ ይገርማለኝ ይህን ያላየው ጉድ ጆሮ ያላየው ጉድ እኔማ ሂጄ ለሁሉም እናገራለሁ እያላት ነበረ። እሱም ደግሞ ተረጋጋ፣ ምን እየሆንክ ነው? ቆይ ቁጭ ባለና እንነጋገር፣ የተፈጠረውን ነገር ልንገር ስትለው በጭራሽ አልቀመጥም ብሎ እንግዲህ ያየውን አይቶ ቀጥታ ሄዷል። እንግዲህ ለጆሮ ይናገራል እና አባባ ኖላዊ ይናገራል የሚለውንም እናየው። በእርግጥ እውነት ለመናገር ተምቹ ያን ያክል ነገሮችን የሚያመዛዝን ልጅ አይደለም። ወዲያው ግልፍተኛ ነው፣ ነገሮችን ያበላሻል። እናም በዚህ ሁኔታ አይቷት ሄዶ የሚናገር ካልሆነ ያው በምክንያት እንደተገናኙ ምኗ እንደሆነ ሳይገምት ሳይናገርና እውነቱን ሳያውቅ ሳይጠይቅ ነው እንግዲህ ሄዶ ለሁሉም እናገራለሁ እያለ የሚገኘው። እሱ ራሱ የራሱ ችግር መቼ እየፈታ ተገኘ? ምክንያቱም እሱ አሁን ድንብላልን በጣም እያስከፋት ነው። ድንብላል እንግዲህ በክፉ ቀን ሰው በሌለበት ጊዜ በወደቀ ሰዓት ያገኘችው ነበር። እሷ ግን ጠብቀኝ፣ አሁን ያለውበት ሁኔታ ጥሩ አይደለም ነው ወይዘሮ ሜላት የራሳቸው ህይወት ሲስተካከል ያኔ እንጋባለን ብላ ነበር። እሱ ግን አሁን ላይ በጣም እሷን እየታገሳት አይደለም። ጭራሽ ሀብት ሲያገኝ ሱቁ ሲሰራለት ምናምን ያው በገንዘቡ እንግዲህ ተወጥሮ በገንዘቡ ብዙ ሴቶችን ለማግኘት እየሞከረ በገንዘቡ እየሳባቸው ይገኛል ማለት ነው። እናም ጭራሽ ድንብላል በተቀመጠችበት ሌላ ሴት ጠቅሶ ድንብላል ደግሞ አንተ እኔ እኮ ያን ያክል ካንተ ጋር እንደዚህ ስታይ ጅልና ነፈዝ አይደለሁም እና ክብሬን የጣልኩ አይደለም አንተን ስለምወድ ነው። ከዚህ በኋላ ግን በቅቶኛል ብላ እንደውም እኔ ካንተ ጋር ቀን በቀን መጨቃጨቅ ሰልቸኝ ከፈለክ እንለያይ ብለዋለች። እሱም ደግሞ ችግር የለውም እንለያያለን ከምንጨቃጨቅ ብሏታል። ይዝን ያክል እኮ ምንም እኔ እናንተን አብሮ የሚያኖረን ነገር 80 የለንም መፋታት እንችላለን ብላ እንደዛ ብትለውም እሷ ግን በጣም ተጎድታ እንግዲህ ቤት ውስጥ ተኝታ ነው ያዋለችው ማለት ነው ተምቹ ባደረገባት ነገር እና ጭራሽ እንደውም ለአባባ ኖላዊም ያው አንዲት ችክ ጠብሼ እሷን ሸኝቼ ስመጣ ነው በዛ ምክንያት ሳልፍ ነው ልጠይቀውት ብዬ የመጣሁት እያለ አባባ ኖላዊም እያሾፋ የነገራቸው ነበር። እና እሷ ደግሞ ቆይ አንተ ቂጥቅን ሳትጠርግ እንደው ሴት መቀየር አይደብርም ያው የመካከሩት ነበር። እሱ ግን ማንንም አይሰማም ማለት ነው። ጭራሽ ልጅቷ እንደ አጋጣሚ መድኃኒት ልትገዛ ወጣ ነው ለእህቷ ከሱ ጋር ያደረችው ማለት ነው። እናም ለመድኃኒትም ብር ሄዶ ከሱቅ አውጥቶ ሰጥቷታል። በዚህ ምክንያት ደግሞ ከኤልያስ ጋር እየተጋጩ ይገኛል። ምክንያቱም ኤልያስ ሱቁን በጊዜ ሂደት ኪሳራ ውስጥ ስለምታስገባው መጠንቀቅ አለብህ፣ የምታደርገውን ነገር ለማንም ሴት ገንዘቡን እያወጣ መስጠት የለብም እያለ እሱ ሲከራከረው፣ ተምቹ ደግሞ በገዛ ገንዘብ ያንተ ምን አገባህ እዚህ ተቀጥረ ነው የምትሰራው ይላል። እኔ እኮ ለማንም ሴት እያወጣህ ገንዘቡን እንድትዘራው አይደለም እዚህ ሌት ተቀን እየለፋ ያለሁትኝ። ስለዚህ እንደዚህ ከቀጠለ እኔ ከስራው ልተወው እችላለሁ እያለ ነው። ምክንያቱም እሱ ኤልያስ ስራውን ከተወውና ካለቀቀ ሁለታቸውም ተምቹም ሆነ ጆሮ መስራት ስለማይችሉ ዙሮ የነበሩበት ችግር ውስጥ መግባታቸው የማይቀር ነገር ስለሆነ እሱ ደግሞ ጆሮም እንደፈለክ ገንዘቡን እያወጣህ ለመክሌት ስጣት እያለው ነው። እና በዚህ ሁኔታ ከቀጠሉ ሁለታቸውም በጊዜ ሂደት ወደ ነበሩበት እንደሚመለሱ ምንም ጥያቄ የለም። በሌላ በኩል ምናሴ
ከተቀመጠበት እንግዲህ ብዙ ገንዘብ በወረቀት ታስሮ አግኝቶ ነበር። እሱም ላይ ጽፍ የሚለው ትንሣኤ ወስዶ እንዲሰጣት ነው ማለት ነው። እሷም ከሱ የመጣን የመሰላት እና ቀጥታ ገንዘቡን ለመስጠት ሄዶ ነበረ እና ማን ገንዘብ ሁሉ ሲሰጣት እኔ በወረቀት ነው ተጽፎ ያገኘሁት እና ላንቺ እንደሆነ ጽሁፉ ላይ ስለሚያሳይ ነው የሰጠሽ እንጂ እኔ ሲጀመር ይሄን ሁሉ ገንዘብ ከየት አመጣለሁ ብሎ ነገራት። ይሄንንም እንግዲህ ስላወቀች ትሁት በጣም ተናዳ ሂዳ ነገረችው። አንተ ቆይ ለምን ለማድረግ እየሞከርክ ነው? ለምንድነው ከህይወታችን ማትወጣው? እና ይሄ ገንዘብ ምንድነው ስለ እኔ በጭራሽ ሁሉ ገንዘብ ከየትም ላመጣው አልችልም እና በወረቀት ተጽፎ ስላገኘሁት ያው ለትንሣኤ ስለሆነ ለእሷን የሰጠሁት እንጂ በጭራሽ መኝኝ የኔ አይደለም ብሎ መልሶላታል ማለት ነው። እና ትንሣኤንም ከኔና ከሱ ምረጭ ብላ አስመርጣታለች። ያው እንግዲህ እሱን የምትመርጭ ከሆነ ከኔ ጋር ትለያያለሽ፣ እሱን መርጠሽ ከሱ ጋር ትሄጃለሽ፣ አለበለዚያ ግን ሁለት ምርጫ አቅርሻለሁ ወይ እሱን ወይ እኔን ምረጭ ብላታለች። ጭራሽ እኮ አንቺ ውድድር ውስጥ የምትገቢ አይደለም የመጀመሪያ ምርጫ ነሽ አንቺ ስላለቻት ያው እንግዲህ ሄዳ ምርጫሽን ልነግረው እፈልጋለሁ ብላ ነው ሄዳ ምናሴን ያገኘችው። ትንሣኤም ደግሞ እንዳታስቀይመው ፈርታለች። ምክንያቱም አሁን ላይ በህይወቷ እንደውም ትንሽ ተስፋ ያላትና ህይወቷን እየወደደችው ያለችው እሱ ወደ ህይወቷ ድጋሚ ስለመጣ ነው። በዛ ምክንያት ነው ደስተኛ የሆነችው። ይህን ነገር ግን ስለምትወደው ትሁት ጭራሽ አብረው እንዲሆኑ እየፈቀደችላት አይደለም። እናም ደስታዋን እንደዚህ ባጭር ለማስቀረት እየታገለች ትገኛለች። እናም ፈቅዳላችሁ አሁን አብረው እንደሚሆኑ ተስፋ እናደርጋለን። አብራችሁን ስለቆያችሁ እስከ መጨረሻው እናመሰግናለን።